ጨው ስንገዛ አዮዲን ያለበትን መርጠን እንገዛለን። በየቤታችን እንዳይበላሽ ምን ያህል ጥንቃቄ እናደርጋለን? ሰላም ለእናንተ ይሁን ቤተሰቦች፣ እንዴት ቆያችሁ? ዛሬ ስለ አንድ በጣም አስፈላጊ ንጥረ ነገር ግን ብዙ ጊዜ ትኩረት ስለማይሰጠው የምግብ ንጥረ ነገር አዮዲን ስለያዘ ጨው በሰፊው እንነጋገራለን። አዮዲን ምንድን ነው? ለምንድን ነው ጨው ውስጥ መገኘት አለበት? ለጤናችንስ ምን ያህል ጠቃሚ ነው? እጥረት ሲያጋጥመን ምን አይነት ችግሮች ሊከሰቱ ይችላሉ? ምን ያህል መጠን ልንወስድ ይገባል እና እንዴት በአግባቡ ልንጠቀምበት እንዲሁም ልናስቀምጠው እንችላለን? እነዚህን እና ሌሎች በርካታ ጥያቄዎችን በዚህ ጥቂት ደቂቃ ውስጥ በዝርዝር እንመለከታለን። እመቤት ነዳ ነኝ፣ የስነ ምግብ ባለሙያ። አብራችሁን ቆዩ። መጀመሪያ ላይ አዮዲን የያዘ ጨው ማለት ምን ማለት እንደሆነ እንረዳ። አዮዲን የያዘ ጨው ማለት ጥቂት የሶዲየም አዮዳይድ ወይም ፖታሲየም አዮዳይድ የያዘ ተራ ጨው ነው። በቀላል አነጋገር የምንጠቀመው ተራ ጨው ፖታሲየም አዮዴት ተቀላቅሎ የሚዘጋጅ ነው። ምናልባት አዮዲን የያዘ ጨው የተለየ ጣዕም ወይም መልክ አለው ብለው ይገምቱ ይሆናል፣ ግን በፍጹም በመልክም ሆነ በጣዕም ከተራ ጨው ጋር ተመሳሳይ ነው። ምንም አይነት ልዩነት አይታይበትም። አሁን ላይ በአብዛኛው በየቤታችን የምንጠቀመው ጨው አዮዲን የያዘ ነው ተብሎ ይገመታል። ይህ የሆነበት ምክንያት ደግሞ ከበርካታ የጤና ጥቅሞች ጋር የተያያዘ ስለሆነ ነው። አዮዲን በወተት ተዋጽኦች፣ በባህር ምግቦች፣ ጥራጥሬዎች እና እንቁላል ውስጥ የሚገኝ ጥቃቅን ማዕድን ወይንም ማይክሮ ኒውትራንት ነው። አዮዲን ከምግብ ጨው ጋር የሚያዋህዱት በአዮዲን እጥረት የሚከሰቱ የጤና ችግሮችን ለመቀነስ ነው። እስኪ እነዚህን የጤና ጥቅሞች በዝርዝር እንመልከታቸው። አዮዲን የያዘ ጨው ለጤናችን ወሳኝ ቢሆንም ልክ እንደ ማንኛውም ነገር በመጠኑ ልንወስድ እንደሚገባ አትዘንጉ። አንደኛው አዮዲን የታይሮይድ እጢን ስራ ያጠናክራል። የሰውነታችን ታይሮይድ እጢ ወይንም ታይሮይድ ግላንድ ስራውን በአግባቡ ለመወጣት በአዮዲን መጠን ላይ ይወሰናል። በአንገታችን ላይ የምትገኝ ትንሽ እጢ እንደ ትራይ አዮዶ ታይሮኒን እና ታይሮክሲን የመሳሰሉ ሆርሞኖችን ለማምረት አዮዲን ያስፈልጋታል። እነዚህ ሆርሞኖች ለጤናችን ወሳኝ ናቸው፣ ምክንያቱም የደም ግፊትን፣ የሰውነት ሙቀትን እና የልብ ምትን የመቆጣጠር ኃላፊነት አለባቸው። ከዚህም በተጨማሪ በእርግዝና ወቅት እና በጨቅላ ህፃናት ላይ ለአጥንትና ለአንጎል ትክክለኛ እድገት ወሳኝ ሚና ይጫወታሉ። በምግባችን ውስጥ የአዮዲን እጥረት ሲያጋጥመን የታይሮይድ እጢ ሊያድግ ወይንም ሊያብጥ ይችላል። ይህ ሁኔታ ጎይተር በመባል ይታወቃል፣ ወይንም በእኛ አጠራር እንቅርት። ጎይተር የአዮዲን እጥረት የተለመደ ምልክት ሲሆን በአንገት ላይ የሚታይ እብጠት ነው። የአዮዲን እጥረት በጊዜ ካልታከመ ወደ ከፋ የታይሮይድ ችግሮች ሊያመራ ይችላል። ሁለተኛ፣ አዮዲን ክብደትን ለመቆጣጠር ይረዳል። የታይሮይድ እጢ ጤና ሜታቦሊዝማችንን በቀጥታ ይነካል። ሜታቦሊዝም ማለት ሰውነታችን ምግብን ወደ ኃይል የሚቀይርበት ሂደት ነው። ፈጣን ሜታቦሊዝም ካለዎት ክብደት የመጨመር እድሎ ይቀንሳል። የዘገየ ሜታቦሊዝም ግን ሰውነት ብዙ ስብ እንዲያከማች ስለሚያደርግ ክብደት እንዲጨምሩ ያደርጋል። የታይሮይድ እጢ ስራውን በአግባቡ እንዲወጣ ጤናማ የአዮዲን መጠን እንደሚያስፈልገው ስናውቅ የኛ ሜታቦሊዝም በአዮዲን መጠን ላይ የተመሰረተ መሆኑን እንረዳለን። በቂ አዮዲን መውሰድ ጤናማ ሜታቦሊዝምን በመደገፍ ክብደትን ለመቆጣጠር ይረዳል። ሶስተኛ፣ አዮዲን ጤናማ እርግዝናን ይደግፋል። ይህ ነጥብ ለነፍሰ ጡር ሴቶች እና ለወደፊት እናቶች እጅግ በጣም አስፈላጊ ነው። አዮዲን የያዘ ጨው አጥንትና የአንጎል እድገትን ከመደገፍ በተጨማሪ ክሬቲኒዝም የሚባለውን በሽታ ለመከላከል ይረዳል። ክሬቲኒዝም በማህፀን ውስጥ ያለን ጽንስ አእምሮአዊና አካላዊ እድገት የሚጎዳ ከባድ በሽታ ነው። ህፃኑ ከተወለደ በኋላም የንግግርና የመስማት ችሎታን ሊያሳጣ እንዲሁም የሰውነት እንቅስቃሴዎችን ሊጎዳ ይችላል። በነፍሰ ጡር ሴቶች ላይ የተመጣጠነ የአዮዲን መጠን የጽንስ መጨንገፍን እና ሃይፖታይሮይዲዝምን ለመከላከል ይረዳል። ሃይፖታይሮይዲዝም ማለት ሰውነት በቂ የታይሮይድ ሆርሞኖችን ማምረት ሲያቅተው ነው። በእርግዝና ወቅት የታይሮይድ እጢ ላይ የሚከሰት ማንኛውም ችግር በአዮዲን መጠን መጨመር ሊደገፍ ይችላል።
ስለዚህ በእርግዝና ወቅት በቂ አዮዲን ማግኘት የእናትና የልጅን ጤና ለመጠበቅ ወሳኝ ነው። አራተኛው አዮዲን መርዛማ ነገሮችን ያስወግዳል፣ እንዲሁም ባክቴሪያዎችን ይከላከላል። አዮዲን የያዘ ጨው እንደ ሜርኩሪ እና እርሳስ ወይንም ሊድ በመሳሰሉ ጎጂ ብረቶች እንዳንጎዳ የመከላከል አቅም አለው። አዮዲን እነዚህን መርዛማ ነገሮች ከሰውነት በማስወገድ የሰውነታችንን ትክክለኛ የፒኤች መጠን ወደ ነበረበት ለመመለስ ይረዳል። ከዚህም በተጨማሪ አዮዲን የያዘ ጨው በአንጀት ውስጥ ጎጂ ባክቴሪያዎች እንዳይራቡ ይከላከላል። ጥናቶች እንደሚያሳዩት ጎጂ ባክቴሪያዎች የድካም፣ የሆድ ድርቀትና የራስ ምታት ሊያስከትሉ ይችላሉ። የአዮዲን ሚና እነዚህን ችግሮች ለመቀነስ ያግዛል። አምስተኛው የልብ ጤናን ይደግፋል፣ እንዲሁም ድርቀትን ይከላከላል። አዮዲን የያዘ ጨው የልብ ምትንና የደም ግፊትን የሚቆጣጠሩ ሆርሞኖች ለመፍጠር ይረዳል። እንዲሁም ለልብ ህመም ሊያጋልጡ የሚችሉ ተጨማሪ የስብ ክምችቶችን ለማቃጠል ይረዳል። ጨው ጤናማ የሰውነት ፈሳሽ መጠን እንዲኖር ይደግፋል፣ እንዲሁም የኤሌክትሮላይት ሚዛን ያስተካክላል። ይህ ሚዛን የሴሎች፣ የጡንቻዎች፣ የቲሹዎች እና ለአካል ክፍሎች ትክክለኛ ተግባር ወሳኝ ነው። የሰውነት ክፍሎች ሁሉም ለመስራት ውሃ ስለሚያስፈልጋቸው ጨው ትክክለኛ የውሃ መጠን እንዲኖር ይረዳል። የውሃ እጥረት ወይንም ዲሃይድሬሽን ደግሞ ለራስ ምታት፣ ለድካም ስሜትና ለጡንቻ መኮማተር ያጋልጣል። በምግባችን ውስጥ በቂ አዮዲን አለመኖሩ በርካታ ከባድ የጤና ችግሮችን ሊያስከትል ይችላል። ከነዚህም የሚከተሉትን ያካትታል። የጽንስና የጨቅላ ህፃን እድገት መጎዳት። ይህ በጣም አሳሳቢ ሲሆን የህይወት ዘመን የአእምሮና የአካል እክል ሊያስከትል ይችላል። በልጅነት ጊዜ የመማር ችግር። የአዮዲን እጥረት የልጆችን የአእምሮ እድገት ስለሚጎዳ በትምህርት ቤት ጥሩ ውጤት እንዳያመጡ ያደርጋል። ፋይብሮሲስቲክ የጡት በሽታ በሴቶች ላይ በጡት ውስጥ እብጠትና ህመም የሚያስከትል በሽታ ነው። በጨረር የሚመጣ የጎሮሮ ካንሰር። አዮዲን ይህን አይነት የካንሰር ስጋት ለመቀነስ ይረዳል። የፀጉር መርገፍ ወይንም መሳሳት። የታይሮይድ ችግር ለፀጉር መርገፍ አብዛኛውን ጊዜ መንስኤ ነው። ድካም። የማይቋረጥ ድካም የአዮዲን እጥረት ምልክት ሊሆን ይችላል። እንቅርት ወይንም ጎይተር ቀደም ብለን እንደተመለከትነው የታይሮይድ እጢ እብጠት ነው። ክብደት መጨመር በዝግታ ሜታቦሊዝም ምክንያት ሊከሰት ይችላል። ለቅዝቃዜ ተጋላጭነት መጨመር። ሰውነት የሙቀት መጠኑን በአግባቡ መቆጣጠር ሲያቅተው ይህ ምልክት ሊታይ ይችላል። የመጨረሻው ደረቅ ቆዳ ሌላው የታይሮይድ ችግር ምልክት ነው። እነዚህ ሁሉ ችግሮች በአዮዲን እጥረት ምክንያት የሚመጡ ሲሆን በቀላሉ አዮዲን የያዘ ጨው እና ሌሎች አዮዲን ባላቸው ምግቦች በመታገዝ መከላከል የምንችላቸው ናቸው። በቀን ምን ያህል አዮዲን ጨው አላልኩም፣ አዮዲን መውሰድ አለብን? እንደ ዕድሜያችን ይለያያል። ለሴቶች ደግሞ እርግዝና እና ጡት ማጥባት ወሳኝ ሚና ይጫወታሉ። የሚከተሉት የሚመከሩ ዕለታዊ አዮዲን መጠኖች ናቸው። ከመወለድ እስከ 6 ወር 110 ማይክሮግራም፣ ከ7 እስከ 12 ወር ያሉ ጨቅላ ህፃናት 130 ማይክሮግራም፣ ከ1 እስከ 8 ዓመት ያሉ ልጆች 90 ማይክሮግራም፣ ከ9 እስከ 13 ዓመት 120 ማይክሮግራም፣ ከ14 እስከ 18 ያሉ ታዳጊዎች 150 ማይክሮግራም፣ አዋቂዎች 150 ማይክሮግራም። እስካሁን እንዳየነው እድሜ እየጨመረ በሄደ ቁጥር የሚያስፈልገን የአዮዲን መጠን እየጨመረ ይሄዳል። ሌላኛው ደግሞ ነፍሰ ጡር ሴቶች 220 ማይክሮግራም፣ ጡት የሚያጠቡ ሴቶች 290 ማይክሮግራም። ስለዚህ በእርግዝና ወቅት ብቻ ሳይሆን ጡት በምናጠባበት ወቅትም አስፈላጊውን ጥንቃቄ ማድረግ አለብን። እነዚህ መጠኖች በአጠቃላይ ጤናማ ሰው ሊወስዳቸው የሚገቡ ሲሆን ስለ ግል ጤናውና ስለሚወስዱት የአዮዲን መጠን ከጤና ባለሙያ ጋር መነጋገሩን አይርሱ። አንድ በጣም አስፈላጊ ነገር ላስታውሳችሁ፣ ጨውን በብዛት መውሰድ ለጤናው አደጋ ሊያስከትል ይችላል። ስለዚህ አዮዲን የያዘ ጨውም ቢሆን ሁሌም በመጠኑ መጠቀም ይኖርብናል። አዮዲን የያዘ ጨው ጥቅሞች በአግባቡ ለማግኘት በትክክል ማስቀመጥና መጠቀም ወሳኝ ነው። የሚከተሉት ምክሮች ልብ ይበሉ። አየር በማያስገባ ዕቃ ውስጥ በቀዝቃዛ ደረቅና ጨለማ ቦታ ያስቀምጡ። ጨው ከአካባቢው ወይንም በዙሪያው ያለውን ውሃ ስለሚስብና በኩሽና ውስጥ
እንፋሎት ወይንም ስቲም በመኖሩ ምክንያት በቀላሉ ይረጥባል። እንዲሁም የሌሎች ምግቦችን ሽታ ሊስብ ይችላል። ይህም ጣዕሙን ይቀይራል። ይህንን ለመከላከል አየር በማያስገባ ዕቃ ውስጥ ማስቀመጥ ይኖርብናል። አዮዲን የያዘውን የጨው ዕቃው ሁልጊዜ ያንቀሳቅሱ። አዮዲን የያዘ ጨው ለረጅም ጊዜ ሲቀመጥ የአዮዲን ይዘቱ በዕቃው ስር ሊረጋ ይችላል ወይንም ሊከማች ይችላል። ስለዚህ አዘውትሮ ማንቀሳቀስ ወይንም ማንቀጥቀጥ አዮዲን በጨው ውስጥ በእኩል መጠን እንዲሰራጭ ይረዳል። በቂ የአዮዲን መጠን ለማግኘት አዮዲን የያዘ ጨው ከታማኝ አምራች መግዛት ይመከራል። አዮዲን የያዘ ጨው እንደ ማጣፈጫ በመጠኑ ይጠቀሙ። የደም ግፊት እና ተጓዳኝ በሽታዎች ባሉባቸው ሰዎች ላይ የየቀኑ የጨው አወሳሰድ መጠን በቀን 2000 ሚሊግራም ወይም በቀን 1 የሻይ ማንኪያ እና ከዛ በታች ብቻ እንዲሆን ይመከራል። አዮዲን ከያዘ ጨው ጥቅሞቹን ለማግኘት ይህንን ገደብ ማክበር አስፈላጊ ነው። ምግብን ለማጣፈጥ የተለያዩ ቅመማ ቅመሞችንና እጽዋትን ለመጠቀም ይሞክሩ። እንዲሁም አዮዲን የያዘ ጨውን በትንሽ መጠን ይጠቀሙ። አዮዲን የያዘ ጨው ምግብ አብስለው ከጨረሱ በኋላ ይጠቀሙ። ይህ ንጥረ ነገር በቀላሉ በሙቀት የመትነን ባህሪ ስላለው ጨው መጨመር ያለብን በምንመገበው ገበታ ላይ ቢሆን ጠቀሜታውን እናገኛለን። እንደተለመደው እሳት ላይ እያለ ከሆነ ግን እጅግ በጣም ከስረናል። ጨው ድስት ውስጥ መጨመር ያለን ልምምድ በተቻለ መጠን ለማሻሻል ብንሞክር ከአዮዲን የምናገኘውን ጥቅም፣ አዮዲን ባለማግኘታችን የሚመጣውን የጤና ችግር ለመቀነስ ይጠቅመናል። የሀበሻ ኬር ቤተሰቦች ዛሬ አዮዲን የያዘ ጨው ምን ያህል ለጤናችን ወሳኝ እንደሆነ፣ እጥረት ሲያጋጥመን የሚያስከትላቸውን ችግሮች ምን ያህል መጠን እንደሚያስፈልገንና እንዴት በትክክል መጠቀም እና ማስቀመጥ እንዳለብን በዝርዝር ተመልክተናል። በተመጣጠነ ምግብ ውስጥ አዮዲን የያዘ ጨው ያለው ጥቅም የማይናቅ መሆኑን ተመልክተናል። ነገር ግን ሁልጊዜ በመጠኑ መጠቀምና የአጠቃላይ የጨው አወሳሰድ ገደቦችን ማክበር እንዳለብን አትዘንጉ። ጤናማ የአኗኗር ዘይቤ እንዲሁም የተመጣጠነ ምግብ ሕይወታችንን የተሻለ እንደሚያደርግ ሁሌም አስታውሱ። ይህንን ቪዲዮ ከወደዱት ለሌሎች ይጠቅማል ብለው ካሰቡ ሼር ያድርጉት እና ለተጨማሪ ጠቃሚ የጤና መረጃዎች ቻናላችንን ሰብስክራይብ ያድርጉ። እንዲሁም የደወል ምልክቷን ይጫኑ። ጥያቄ ወይም አስተያየት ካሉት ከታች በኮሜንት መስጫው ላይ ይጻፉልን። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።